ይሄ ምን ይላል? አንብቡልኝማ። ትምህርት ሚኒስቴር ነው መመሪያውን ያወጣው። በኢንዶውመንት የተቋቋማችሁ ኮሚኒቲ ትምህርት ቤቶች እነዚህ የተዘረዘራችሁት በጠቅላላ የተማሪዎችን ክፍያ በዶላር ማስከፈል የተከለከለ ነው። ግብይቱ መደረግ ያለበት በኢትዮጵያ ብር ነው ይላል። ምን ማለት ነው ይሄ? በዶላር ነው። በዶላር መቀበል ክልክል ነው ማለት ነው ማለት ነው። የግድ ዶላሩን ይዘህ ሄደህ ለትምህርት ቤቱ ትከፍላለህ እኮ ማለት አይደለም። በዕለቱ የምንዛሬ ዋጋ የዶላር ምንዛሬ ዋጋ በኢትዮጵያ ብር መንዝሬ የምከፍለው ከሆነ ይሄ መመሪያ ተግባራዊ አልሆነም ማለት ነው። ምክንያቱም ኢኩቫለንት የሆነ በዶላርና በብር መካከል ኢኩቫለንት የሆነ ብር እያስከፈለኝ ነው ማለት ነው። ለምሳሌ አንድ ወላጅ ልጁን በተርም 200,000 ብር እየከፈለ ለማስተማር ከሳንፎርድ ጋር ይሄ ሳንፎርድ እንትን ነው ከሳንፎርድ ትምህርት ቤት ጋር ከተስማማ ዶላር ጨመረም አልጨመረም ትምህርት ሚኒስቴር በትምህርት ክፍያ ላይ የዋጋ ማሻሻያ እንዲደረግ ካልፈቀደ በስተቀር የሚቀጥለውን ተርም መቀጥለው በ200,000 ብር ነው ማለት ነው። እቺን ደግሞ ያት ሳንፎርድ የሰጣት ደረሰኝ ነች። ምን ትላለች? በዕለቱ የምንዛሬ ዋጋ በዕለቱ የምንዛሬ ዋጋ ማለት ምን ማለት ነው? በሌላ አባባል ዶላሩን በሚመነዘርበት ቀን ያለው ሬት ከበዛ ተባስተነው በኢትዮጵያ ብር የምትከፍለኝ እያለ ነው። ይሄ መመሪያ ተግባራዊ ይሆናል? በፍጹም አልሆነም። እነ ሳንፎርድ ናቸው እንደዚህ የሚያደርጉ። ሳንፎርድ ብቻ ሳይሆን እነ ቀለም ትምህርት ቤትም አሉ። በተለይ ሳንፎርድ የሚባለው ትምህርት ቤት የትምህርት ጥራት ኦዲት ሳይደረግ የተለያዩ በትምህርት ላይ የሚደረጉ የኳሊቲ ምርመራዎች ሳይደረጉ 4-5 ዓመት ሆኖታል። አሁን ላይ ፍቃዱ ሳያድስ ጭምር በዶላር ምንዛሬ እሱም ሳይበዛ ደግሞ በዶላር ምንዛሬ እያስከፈለ ነውና ትምህርት ሚኒስቴር መመሪያውን ያወጣው አንተነህ ማስተግበር ያለብህ አንተነህና ሳንፎርድ ትምህርት ቤትን ሃይ በልላቸው። ዳዊት ጽጌ ይሄኛው ሳይሆን ይሄኛው በሚለው አስተካክለን ወጋችንን እንቀጥል። የዳዊት ጽጌ ንብረቶች የሆኑ የዚህኛው ንብረቶች የሆኑ የሙዚቃ ዕቃዎችና የሙዚቃ ኮንሰርት ለማዘጋጀት የሚያገለግሉ ንብረቶች በአዲስ አበባ ኤግዚቢሽን ማዕከል እንዳይወጡ ታግደዋል። ያገደው የቂርቆስ ክፍለ ከተማ ፖሊስ መምሪያ ነው። የአብርሃም ድንኳኖችም በዛውም ታግደዋል እንዳይወጡ። ለኤግዚቢሽን ለተለያዩ ሱቆች ሲያገለግሉ የነበሩ ድንኳኖች ናቸው። እነሱም እንዳይወጡ ታግደዋል። የታገዱበት ዋና ምክንያት የኤግዚቢሽን ማዕከልን የገናን ባዛርና ኤግዚቢሽን ለማዘጋጀት ጨረታ ያሸነፈው ዳሶማ ትሬዲንግ ይባላል። በ42 ሚሊዮን ብር ነው ያሸነፈው። 21 ሚሊዮን ብር ለኤግዚቢሽን ማዕከል ከፍሎ 21 ሚሊዮን ብሩን ባለመክፈሉ ምክንያት እነዛ ዕቃዎች እንዳይወጡ ታግደዋል። ዳሶማ ትሬዲንግ ማለት የፊንቴክ ኢንቨስትመንት የአቶ ዳንኤል ዮሐንስ 68% ሼር መሆኑን ልብ ይለዋል። እኔ ከዚህ በፊት እንደ ኢሮፓያን አቆጣጠር 31/12/2025 ላይ ኤግዚቢሽን ማዕከል ላይ የተለያዩ የቢዝነስ ስምምነቶች የምትስማሙ ሰዎች እሪ የምትሉበት ቀን ቅርብ ነው ብያችሁ ነበርና ይኸው ትንቢቱ ተፈጸመ። ዳሶማ ትሬዲንግ ለምንድን ነው 21 ሚሊዮን ብሩን ማትከፍለው ሲባል በአላፋት ዝማሬ ምክንያት የጠበቅኩትን ገቢ ስላላገኘው ልከፍ አልችልም ብሏችኋል